ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብሎ ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስም ማርታና እህቷን አልዓዛርንም ይወድ ነበር። እንደታመመም በሰማ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። ከዚያም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። የስብከተ ርዕስ እርሱ ጊዜውን ያውቃል። አጠገብ ያለውን ሰው ነካ አድርገውና እርሱ ጊዜውን ያውቃል። ጸሎታችሁ ከዘገየ ዛሬ ብላችሁ ከዓመት በኋላ ከወር በኋላ ጌታ ከመጣ ዝም ብላችሁ ተቀበሉ። ተአምር አለ። እርሱ ጊዜውን ያውቃል። እግዚአብሔር በሰው ጊዜ አይሰራም። እነ ማርታ የወንድማቸውን መታመም ኢየሱስ ሰምቶ ቶሎ እንዲደርስላቸው መልእክተኞችን ላኩት። ከቢታንያ የተላከው መልእክተኛ ወደ ኢየሱስ ደርሶ የአልዓዛርን መታመም በግልጽ ነገሩት። ከሰማ በኋላ ግን ኢየሱስ 2 ቀን ቆየ ይላል። ጌታ ሲቆይ ለመልካም ነው። ጌታ ሲዘገይ ለመልካም ነው። ጌታ ጸሎታችሁን ሳይመልስ በፈለጋችሁት ጊዜ ሳይመጣ ሲቆይ ለመልካም ነው። ዛሬ ማለዳ መልእክት አለኝ። እናንተ ጋር ያለው ችግር፣ ያልተመለሰ ጥያቄ፣ ያልተመለሰ ጸሎት፣ ያልተከፈተ በር፣ ያልተሳካ ነገር ሁሉ የእግዚአብሔርን ክብር ይዞ ይመጣል። የእግዚአብሔርን ክብር ይዞ ይመጣል። ሃሌሉያ! የእግዚአብሔርን ክብር ይዞ ይመጣል። ጭንቀት፣ ስቃይ፣ መከራ ሁሉ በሚቀጥለው ቀን የእግዚአብሔር ጊዜ ሲደርስ ለምስጋና ይቀየራል። ለክብር ይቀየራል። ለሹመት ይሆናል። ለሞገስ ይቀየራል። ንገረው እሱ ጊዜውን ያውቃል ብሎ። የእግዚአብሔር ሥራ ከሰው አስተሳሰብ በላይ ነው። የሰው አስተሳሰብ በሽታ ለሞት እንደሆነ ይናገራል። የእግዚአብሔር ሥራ ደግሞ በሽታ ለክብር ነው ይላል። እያችሁ የወንድማቸውን መታመም ከሰማ በኋላ የናዝሬቱ ኢየሱስ የተናገረው ቃል አለ። ይህ ሕመም ለሞት አይደለም አለ ኢየሱስ በግልጽ አማርኛ። ይህ ሕመም ለሞት አይደለም። ይህ ችግር ለሞት አይደለም። ዛሬ ማለዳ መልእክት አለኝ። የሚያምን ሁሉ ይቻላል። ይህ በሽታ ለሞት አይደለም። አሁን አንተ ጋር ያለው ስቃይ ለሞት አይደለም። አሁን አንተ ጋር ያለው የተዘጋ ጉዳይ ለሞት አይደለም። የተበላሸ ነገር ለውርደት አይደለም። በታች ውስጥ ያለው ችግር ለሞት አይደለም። የእግዚአብሔር ክብር እንዲገለጥ ነው። የእግዚአብሔርን ክብር ማየት ማለት የሞተ ሰው ሲነሳ ማየት ማለት አይደለም። የእግዚአብሔርን ክብር ማየት የሞተ ሰው ሲነሳ ከማየት ይበልጣል። የእግዚአብሔርን ክብር ማየት አልዓዛር ሲነሳ ከማየት ይበልጣል። የእግዚአብሔርን ክብር ማየት የተዘጋ በር ሲከፈት ከማየት ይበልጣል። የእግዚአብሔርን ክብር ማየት የተበላሸ ነገር ቦታ ሲያገኝ ከማየት ይበልጣል። የእግዚአብሔርን ክብር የሚያይ ሰው ማን ነው ከተባለ የሚያምን ሰው ነው። እዚህ ቤት በእምነት የገባ ሰው አለ። አምኖ የመጣ ሰው አለ። ያለምንም ጥርጥር እናገራለሁ የእግዚአብሔርን ክብር ታያለ። የተበላሸ ነገር ላይ የእግዚአብሔርን ክብር ታያለ። የተዘጋ በር ላይ የእግዚአብሔርን ክብር ታያለ። ሃሌሉያ! የሞተ ነገር ሲነሳ የእግዚአብሔርን ክብር ታያለ። አይሆንም የተባለ ነገር ሲሆን የእግዚአብሔርን ክብር ታያለ። የረሱ ሰዎች ሲፈልጉ የእግዚአብሔርን ክብር ታያለ። የተጣለ ሰው ሲነሳ የእግዚአብሔርን ክብር ታያለ። መልእክተኞቹን ሲልኩት የምትወደው አልዓዛር ታሟል። እነ ማርታ ናቸው የሚሉት። የምትወደው ባንተ የተወደደ ባንተ የሚወደድ ልዩ ቦታ የምትሰጠው አልዓዛር ታሟል። የዮሐንስ ወንጌል ምዕራፍ 11 ምን ያስተምረናል? በጌታ የሚወደዱ ሰዎች ሊታመሙ እንደሚችሉ፣ በጌታ የሚወደዱ ሰዎች ሊሞቱ እንደሚችሉ፣ በጌታ የሚወደዱ ሰዎች አደጋ ውስጥ ሊወርቁ እንደሚችሉ ያስተምራል። ኢየሱስ የሚወደው አልዓዛር ታመመ። በጌታ
እየተወደዳችሁ ልትታመሙ ትችላላችሁ ማለት ነው። በጌታ እየተወደዳችሁ አደጋ ውስጥ ልትወርቁ ትችላላችሁ ማለት ነው። እንደዚህ ሲሆን ግን ከእግዚአብሔር ቁጥጥር ውጭ ነው ማለት አይደለም። እግዚአብሔር የሚወዳቸውን ሰዎች ይፈትናል። ለክብር፣ ለሹመት፣ ለተሻለ ከፍታ፣ ሃሌሉያ፣ የተሻለ ነገር ውስጣቸው ላይ እንዲፈጠር፣ የነሱ ጉዳይ በከተማ ውስጥ የመነጋገሪያ ርዕስ እንዲሆን እግዚአብሔር የሚወዳቸውን ሰዎችን ይፈትናል። አሜን ነው ወይ? በእግዚአብሔር የተወደዱ ሰዎች ሲፈተኑ ደስ ይበላችሁ። ሳያቋርጥ በእግዚአብሔር ፊት የተንበረከከ ለምን እንደዚህ ይፈተናል አይባልም። በጌታ እየተወደዳችሁ ጌታንም እየወደዳችሁ ልትፈተኑ ትችላላችሁ። ከእግዚአብሔር ጋር የሚገርም ሪሌሽንሺፕ እያላችሁ በእናንተና በእግዚአብሔር መሃል ያለው ኔትወርክ በትክክል እየሰራ እየወደዳችሁ እየተወደዳችሁ እንደ ልጅና እንደ አባት እየኖራችሁ መከራ ውስጥ ልትገቡ ትችላላችሁ። ፈተና ሊደርስባችሁ ይችላል። በዛን ጊዜ ከጀርባው እግዚአብሔር ስራውን እየሰራ ነው። አንተ አታይም። አሁን ግን እግዚአብሔር እየሰራ ነው። አሁን ያለበት ሁኔታ ውስጥ ካንተ አይን የተሰወረ አንድ ነገር እየተሰራ ነው። በሚቀጥለው ቀን ለምስጋና ትገለጣል። በሚቀጥለው ቀን ሰዎች ሁሉ ይነጋገራሉ። በሚቀጥለው ቀን የእግዚአብሔርን እጅ ያያሉ። እግዚአብሔር በስውር እየሰራ ነው። እግዚአብሔር በስውር እየሰራ ነው። ከኔ ጋር አንድ ሰው እግዚአብሔር በስውር እየሰራ ነው ይበል። በሰዎች እየተከሰሳችሁ ያላችሁ፣ ባልሰራችሁት ወንጀል እየተከሰሳችሁ ያላችሁ ግን በጌታ የምትወደዱ ጌታንም የምትወዱ ለምን ይሆናል የምትሉ ሰዎች ዛሬ ለእናንተ መልስ ይዤላችሁ መጥቻለሁ። እግዚአብሔር ይከብር ዘንድ ነው። ከእናንተ ቤት ምስጋና እንዲፈልቅ ነው። ከሩቅ አገር ሰዎች ለእጃችሁ ቀለበት ለአንገታችሁ ሐብል ይዞ እንዲመጡ ነው። እንኳን ደስ አለ የሚሉ ሰዎች እንዲመጡ ነው። የነገ ሳቅ የሚጠበቀው ከዛሬ ለቅሶ ውስጥ ነው። የነገ ክብር የሚጠበቀው ከዛሬ ውርደት ውስጥ ነው። የነገ ትንሣኤ የሚጠበቀው ከዛሬ ሞት ውስጥ ነው። የተከፈተ በር የሚጠበቀው ዛሬ ከተዘጋ ሁኔታ ውስጥ ነው። እሱ ጊዜውን ያውቃል። ለምን አልመጣም? ለምን አልጎበኘኝም? ለምን ጸሎቴን አልመለሰም? ለምን አላየኝም? ለምን ተረሳው የምትሉ ሰዎች ይሄ መልእክት ለእናንተ ነው። እሱ ጊዜውን ያውቃል። የእግዚአብሔር ሥራ፣ የእግዚአብሔር መንገድ፣ የእግዚአብሔር ፕሪንሲፕል ከኛ አእምሮ ከኛ አስተሳሰብ በላይ ስለሆነ ዝም ብለን በትዕግስት እንጠብቃለን። እርሱ ጊዜውን ሰምቶ ዝም አለ። ሳይመጣ ዘገየ። መንገድ አላጣም። ቢዚ ሆኖ አይደለም፣ መሽቶበትም አይደለም፣ ጨለማ ከልክሎት አይደለም። መቆየት ፈልጎ ነው የቆየው። ለተላኩ መልእክተኞች መልእክት ሲሰጡ እነ ማርያም አሁን ነው ጊዜው ይላሉ። አሁን ነው ኢየሱስ መምጣት ያለበት። መሞት የለበትም ወንድማችን። የምትወደው አልዓዛር ታሟል። አሁን ነው ጊዜው መድረስ አለበት አሉት። እሱ ደግሞ እኔ ጊዜውን አውቃለሁ። የነ ማርታ ጊዜና የኢየሱስ ጊዜ እጅግ በጣም የተለያየ ነበረ። ሳይሞት መምጣት ነው ጊዜው ይላሉ እነሱ። እሱ ደግሞ ከሞቴ በኋላ ነው ጊዜው። በእናንተ ጊዜ አልገኝም፣ በእናንተ ጊዜ አልታይም፣ በእናንተ ጊዜ እጄን አልዘረጋም። እኔ ጊዜውን አውቃለሁ። ያልተመለሰ ጸሎት አለ ብለን ዳር አንያዝ፣ አናልቅስ፣ አንጨነቅ። እግዚአብሔር ጊዜውን ያውቃል። የእግዚአብሔር ጊዜ የተሻለ ነው። በእግዚአብሔር ጊዜ እንታመማለን። በእግዚአብሔር ጊዜ እንፈወሳለን። በእግዚአብሔር ጊዜ እንሞታለን። በእግዚአብሔር ጊዜ እንነሳለን። በእግዚአብሔር ጊዜ ይከፈታል። በእግዚአብሔር ጊዜ ይዘጋል። በእግዚአብሔር ጊዜ ይፈቀዳል። በእግዚአብሔር ጊዜ ይሆናል። የእግዚአብሔር ጊዜ ይሻላል በለው አጠገብ። እግዚአብሔር የጊዜ ባለቤት ነው። እግዚአብሔር በራሱ ሰሌዳ ላይ ያስቀመጠው የጊዜ ሁኔታ አለ። ከዛ ላይ ነገሮች ይከናወናሉ። ይሁን ስል ይሆናሉ። ይከፈት ስል ይከፈታል። ይብቀል ስል ይበቅላል። ይፈወስ ስል ይፈወሳል። ይነሳ ስል ይነሳል። ዛሬ ከሰዓት በኋላ መልእክት አለኝ።
እግዚአብሔር ጊዜ ደርሷል አለኝ። ለአንዳንዶቻችሁ ጊዜ ደርሷል። ምን አይነት ጊዜ ነው ስለ እግዚአብሔር የትንሣኤ ጊዜ ደርሷል አለ። የአንዳንዶቻችሁ ሥራ የሚነሳበት፣ የደከመ ነገር የሚነሳበት፣ የሞተ ነገር የሚነሳበት፣ የተዘጋ በር የሚከፈትበት፣ አይሆንም ያላችሁት ነገር ሆኖ የሚገኝበት ጊዜ ደርሷል። ጊዜ ደርሷል። ፈተና ውስጥ ስትገቡ በራሳችሁ ለመዋጋት አትፈልጉ። በራሳችሁ ለመዋጋት አትሞክሩ። ከገባችሁበት ነገር ውስጥ ለመውጣት በሰው ኃይል ጥረት አታድርጉ። እነ ማርያም የሆነ ፈተና ውስጥ ገብተዋል። የወንድማቸው መታመም፣ የወንድማቸው መሞት፣ የወንድማቸው አደጋ ውስጥ መግባት ልባቸው ተሰብረው ነበር። ከገቡበት ሁኔታ ውስጥ ለመውጣት በራሳቸው አልተዋጉም። በራሳቸው ጥረት አላደረጉም። ምንድነው ያደረጉት? ለኢየሱስ ነገሩት። አደጋ ውስጥ ገብተናል፣ ፈተና ውስጥ ገብተናል። ከገባንበት ፈተና ውስጥ ልታወጣን የምትችለው አንተ ብቻ ነህ። በራሳችን መዋጋት አንችልም። በራሳችን ኃይል ለመፍታት አንሞክርም። ይሄ ጉዳይ በእኛ ኃይል የሚፈታ አይደለም። እኛ የምንዋጋው ውጊያ አይደለም። ውጊያው ያንተ ነው። መፍትሄ ያለህ አንተ ነህ። አንተ ብቻ መፍትሄ የምትሰጠው ጉዳይ ነው። የአልዓዛር ጉዳይ የሚፈታው በጤና ባለሙያዎች ዘንድ አይደለም፣ አንሞክርም። የአልዓዛር ጉዳይ ያለው በባለስልጣናት ዘንድ አይደለም፣ እዛም ጋር አንሄድም። የአልዓዛር ጉዳይ የሚፈታው ባንተ እጅ ነው። አንተ ብቻ ነህ የምታስፈልገው አሉት። ገንዘባችን ሳንጨርስ፣ ኤነርጂያችን ሳንጨርስ፣ ኤክስትራ ወጪ ሳናወጣ፣ ለሌላ ችግርና ሐዘን ሳንጋለጥ በጠዋቱ ከአቅማችን በላይ የሆነ ፈተና አምጥተን ለጌታ የምንሰጥ ከሆነ ተአምር እናያለን። በጣም ብዙ ሰዎች ሆስፒታል ዞሮ ከጨረሱ በኋላ ለመሞከር እዚህ ይመጣሉ። እንትን ሆስፒታል ሄጃለሁ፣ እንትን ሆስፒታል ሄጃለሁ፣ እንትን ሆስፒታል ሄጃለሁ። ሆስፒታል አትሂዱ እያልኳችሁ አይደለም። የናዝሬቱ ኢየሱስ በአካል በምድር በነበረበት ዘመንም ጭምር የሕክምና ስርዓት ነበረ። ኢየሱስ ሆስፒታሎችን አላዘጋም። ለምን በእናንተ ዘመን ሆስፒታል አልተዘጋም የሚሉ ሰዎችም አሉ። ሆስፒታል አይዘጋም። ሆስፒታል ኢየሱስ እያለ ካልተዘጋ በዩ ዘመን እንዴት ይዘጋል? እዩ ከኢየሱስ ይበልጣል እንዴ? ሕክምና ስርዓት ኢየሱስ በነበረበት ዘመንም ነበረ፣ አሁንም አለ፣ ወደፊትም ይኖራል። እዛ የሚፈወሱ አሉ፣ እዚህ የሚፈወሱ አሉ። ሁለት ተቋም አለ። የሰው ዕውቀት የሚያገለግልበት አለ፣ የእግዚአብሔር ኃይል የሚሰራበት ሆስፒታል አለ። እግዚአብሔር ሆስፒታሎችን አይቃወምም። የጤና ባለሙያዎችም ዕውቀታቸውን የሰጠው እግዚአብሔር ነው። በዛ በኩልም አልፎ የሚፈውሰው ደግሞ እሱ ነው። ዶክተሮች ፈውስ ሊሰጡ አይችሉም። እግዚአብሔር ግን ዕውቀት ሰጥቷቸዋል። ዕውቀታቸውን ተጠቅሞ ሰዎችን ይፈውሳል፣ ከችግር ያወጣል። በአገልጋዮችም በኩል ደግሞ እግዚአብሔር የታመሙትን ይፈውሳል። ስለዚህ መፍትሄ ለመጀመሪያ ጊዜ ስትፈልጉ ገንዘባችሁን ከጨረሳችሁ በኋላ ወደ እግዚአብሔር አትምጡ። ጊዜያችሁን፣ ገንዘባችሁን፣ ኤነርጂያችሁን ከጨረሳችሁ በኋላ ወደ እግዚአብሔር አትምጡ። ከከሰራችሁ በኋላ አትምጡ። ልክ እንደነ ማርያም ፍሬሽ በሆነ ኃይል ገንዘባችሁ ሳያልቅ፣ ኤነርጂያችሁ ሳይበተን፣ አቅማችሁ ሳይበላ ቀጥታ ችግራችሁን ወደ ኢየሱስ አምጡ። የትም አልዞሩም። እነ ማርያም የወንድማቸውን ችግር፣ በቤታቸው ውስጥ የተፈጠረውን ችግር ቶሎ ብሎ ወደ ኢየሱስ አመጡት። የከሰሩበት ነገር የለም። በጊዜ ኢየሱስ ጋር የመጣ ሰው በጊዜ ይጎበኛል። የሚሞከርበት ማዕከል አይደለም። ይሄ በትክክል እግዚአብሔር የሚሰራበት ስፍራ ነው። እፈወሳለሁ ብሎ የመጣ ሰው ተፈውሶ ይወጣል። ነፃ ወጣለሁ ብሎ የመጣ ሰው ዛሬ ከሰዓት በኋላ ነፃ ይወጣል። እስኪ አንድ ሰው ጮሆ አሜን በል። በሰው አስተሳሰብ ስናስብ ህመም፣ የሞት፣ የውድቀት፣ የክሳራ፣ የመረሳት፣ የስቃይ ምልክት ተደርጎ ይወሰዳል። የእግዚአብሔር ዕውቀት ሲናገር ግን ይህ ህመም ለሞት አይደለም። ለምንድን ነው? የእግዚአብሔርን ክብር የሚገልጥ ነው አለ። ወንድማችን ሞቷል እኮ 4 ቀን ሆኖታል አሉት። ኢየሱስ ከመድረሱ በፊት አልዓዛር ሞተ፣ ከሞተ በኋላ ተቀበረ። ከተቀበረ በኋላ ኢየሱስ መጣ። ጊዜው ሲደርስ ድንጋይ ተቀምጦበታል፣ ከዚህ በኋላ አይነሳም ብሎ ሲናገሩ ኖ እኔ ሕይወትም ትንሣኤም ነኝ አለ። ኢየሱስ ከሞት ማስነሳት እንደሚችል ለማሳየት የተጠቀመበት ትልቁ መንገድ የአልዓዛር ሞት ነው። ከሞት በላይ እንደሆነ፣ በሞት ላይ ባለስልጣን እንደሆነ፣ ሞት ስልጣን እንደሌለው፣ ሞት
ኃይል እንደሌለው ያሳየበት ትልቁ ቦታ የአልዓዛር ጉዳይ ነው። አንድን ጉዳይ በብዙ መንገድ ይሰራል። ለዛ ቤተሰብ ሰላምንና ደስታን ያደርጋል። በዚህ በኩል ኃይሉን ያሳያል። በሌላ በኩል ደግሞ ምቀኞችን ያሳፍራል። የታለ የእናንተ ኢየሱስ የሚሉትን ከናንተ ጋር የሚውለው መምህራችሁ የት ገባ? በዚህ ጊዜ ካልደረሰ፣ በዚህ ጊዜ ካልጎበኛችሁ የቱ ጋር ነው መልካምነቱ እያሉ ለሚያጎረመርሙ ጎረቤቶች ኢየሱስ እጃቸውን በአፋቸው ላይ እንዲጭኑ እንዲገረሙና እንዲደነግጡ አደረገ። የታለ አምላካችሁ? የታለ ጌታችሁ? የታለ መምህራችሁ ብሎ ተናግሮ ሳይጨርሱ ኢየሱስ ከተከታዮቹ ጋር ከተፋለ። ከነማርታ ቤት የተላኩ መልእክተኞች ለኢየሱስ የነገሩት መታመሙን ነው። ታሟል ነው ያሉት። አልሞተማ። እነሱ ሲመጡ ታሟል፣ በጠና ታሟል ብሎ ነው የነገሩት። በጠና መታመሙን የነገሩት እነዚህ መልእክተኞች ወደ ቢታንያ ከተመለሱ በኋላ ከሁለት ቀን ቆይታ በኋላ ኢየሱስ ብድግ አለና ለተከታዮቹ እንደዚህ አለ። ወዳጃችን አልዓዛር አንቀላፍቷል፣ ላስነሳው እሄዳለሁ። ምን ማለት ነው? ሞቷል፣ ልቀሰቅሰው እሄዳለሁ ማለቱ ነው። ከሰው የሰማው መታመሙን ነው። መሞቱን ከየት ነው የሰማው ሲባል ከላይ ነው። እንሂዱ አላቸው። ወዴት? ወደ ቢታንያ እንሂዱ። ጊዜ ደርሷል። የሞተ ነገር የሚነሳበት ጊዜ፣ የእግዚአብሔር ክብር የሚገለጥበት ጊዜ፣ ሐዘን በደስታ የሚቀየርበት ጊዜ፣ እዛ ቤተሰብ መካከል ጥቁር ድንኳን በነጭ ድንኳን የሚቀየርበት፣ ሰዎች በእንባ የቆሙበት ሜዳ ላይ በሳቅ የሚቆሙበት የክብር ቀን ደርሷል አለ። አሜን ነው ወይ? ዛሬ ከሰዓት በኋላ አውጃለሁ፣ የክብር ቀን ደርሷል። የመነሳት ቀን ደርሷል። ደርሷል ይበል ከኔ ጋር አንድ ሰው። ወደነ ማርታ ቤት ኢየሱስ ሳይመጣ ሁለት ቀን መቆየቱ በሰው አስተሳሰብ መዘገየት ተብሎ ሊወሰድ ይችላል። በእግዚአብሔር አስተሳሰብ ግን ለተአምሩ የዝግጅት ጊዜ ነበር። መዘገየት አይደለም፣ የዝግጅት ጊዜ ነው። ንገሩት አጠገባችሁ ያለውን ሰው፣ የዝግጅት ጊዜ ነው እንጂ መዘገየት አይደለም። ተአምሩ ሊከሰት ነው። አሜን ነው ወይ? በእውነት እላችኋለሁ በዚህ ሳምንት አንዳንዶቻችሁ ህይወት ውስጥ የሚከሰት ተአምር አለ። ይህንን ተአምራት ተቀበሉ፣ ተቀበሉ፣ ይሁንላችሁ። የሚቀጥለው ምዕራፍ የምስጋና ሆኗል። የሚቀጥለው ምዕራፍ የክብር ነው። የሚቀጥለው ምዕራፍ የሰላም የደስታ ይሆናል። የብዙዎቻችሁን የሐዘን ምዕራፍ፣ የብዙዎቻችሁን የስቃይ ምዕራፍ፣ የብዙዎቻችሁን የለቅሶ ምዕራፍ፣ የብዙዎቻችሁን የስቃይ ምዕራፍ እግዚአብሔር በደስታና በምስጋና እቀይራለሁ አለኝ። እቀይራለሁ አለኝ ጌታ። በእናንተ ህይወት የመጨረሻ ቃል ሟርተኞች የተናገሩት ቃል አይደለም። በህይወታችሁ የመጨረሻ ቃል ቤተሰብ የተናገረው ቃል አይደለም። በህይወታችሁ ላይ የመጨረሻ ቃል የሆኑ ሰዎች የተናገሩት ቃል አይደለም። በህይወታችሁ ላይ የመጨረሻው ቃል የክርስቶስ ቃል ነው። የሱ ቃል እንደዚህ ይላል፣ ትነሳለህ፣ ትነሳለህ። አትነሳም ያሉ ሰዎች አሉ። የነሱ ቃል የመጨረሻ አይደለም። አይሳካልም ያለ ጠላት አለ። የሱ ቃል የመጨረሻ አይደለም። የመጨረሻው ቃል የኢየሱስ ቃል ነው። አንድ ሰው ብድግ ብሎ ሲሳካለት አየው። አሜን ያለ ሰው ይሁንለት። አሜን ይሁንለት። በእናንተ ህይወት የመጨረሻው ቃል የክርስቶስ ቃል ነው። የሰው ቃል አይደለም። የቤተሰብ ቃል አይደለም። የሰነፎች ቃል አይደለም። የመጨረሻ ቃል የማን ቃል ነው? ንገሩኝ እስኪ። ሃሌሉያ! የመጨረሻ ቃል የኢየሱስ ቃል ነው። አንዳንድ ጊዜ እግዚአብሔር በተወደዱ ሰዎች ላይ፣ አንዳንድ ጊዜ ደግሞ እርሱን በሚወዱት ላይ ፈተና እንዲመጣ፣ ስቃይ እንዲመጣ ይፈቅዳል። የተጻፈ እውነት ነው። ይፈቅዳል እግዚአብሔር። ለመቅጣት አይደለም፣ ለማዋረድም አይደለም፣ ሰዎች በእናንተ ላይ እንዲስቁም አይደለም። ወደ እናንተ ለመምጣት ብሪጅ ስለሚሆንለት በእኛ ህይወት ላይ ፈተና እንዲደርስ ይፈቅዳል። እግዚአብሔር በህይወታችሁ ላይ ፈተና እንዲደርስ ከፈቀደ በደስታ ተቀበሉ። ለእግዚአብሔር ክብር ስለሚሆን አልፈልግም አትበሉ። እግዚአብሔር ከፈለገ ይሁን። በሰማይ ይሁን የተባለ በምድር ይሆን።
እግዚአብሔር የወደደው ነገር በሕይወታችሁ ላይ ይፈጸም። እንድንታሰር፣ እንድንጎዳ፣ እንድንከስር የሆነ ጊዜ ላይ እንድናለቅስ ፈቃድ ከሰጠህ ክብሩን፣ ኃይሉን፣ ታላቅ ሥራውን በዛ ሁኔታ ውስጥ ይገልጣል። የእግዚአብሔርን ክብር ታያላችሁ። የእግዚአብሔርን ኃይል ታያላችሁ። የእግዚአብሔርን ታላቅ ሥራ ታያላችሁ። ከየት? አሁን ካላችሁበት ችግር ውስጥ ሰዎች ያንተን ምስጋና ሳይሰሙ አትሞትም።